በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር አምላክ ምስጉላና ይኹን። ስድራ ልዑል እግዚአብሔር ከመይ ሰንቢትኩም? አሜን። ልዑል እግዚአብሔር አምላኽና ብምሕረቱን ብቸርነቱን ክሳብ እዛ ሰዓት ያብፅሕና እሞ ክብሪ ምስጋና ይኹኖ። አሜን። ኣብ ዝሓለፈ ክፋል መበል 20 ሒዘልኩም ቀሪቡ ነይረ። ሕዚ ድማ መበል 21 ሒዘልኩም ቀሪቡ ኣለኹ። ንኸብለኩም ሰናይ ምክትታል። ኢየሱስ ክርስቶስ ኣብ ብሉይ ኪዳን ኣመናዊ መልክዕ ጼዴቅ እቲ ናይ እምነት ሰብ ኣቦና ኣብርሃም ካብ ቤት ኣቦኡ ምስ ወዲ ሓዉ ምስ ሎጥ ወፂኡ ብፃዕቱ እግዚኣብሔር ኣብ ከነዓን እናነብረ ከሎ ሎጥ ምስ ጥሪቱ ናብ ዞኣር ትወስድ ጎልጓል ዮርዳኖስ ንግዚኡ ኣምሳል ክነት ዝነበረት ክኸይድ መረፀ። ኣብኡ እውን ንብዙሕ ዓመታት ተቐመጠ። ኣብቲ እዋን እቲ ናይ ኤላም ንጉስ ኬዶርላኦሜር ን12 ዓመት ዝኣክል ነቶም ኣብ ሶዶምን ጎሞራን ከባቢኣን ዝነበሩ 5 ነገስታት ግብሪ እናኸፈሎም ይነብር ነበረ። ኣብ መበል 13 ዓመት ግና ኣይንኸፈለኒ ኢና ኢሎም 5 እዮም ኣለዉ። ምስኡ ክዋግኡ እውን ምስ ሰራዊቶም ናብ ጎልጎል ወረዱ። ንጉስ ኤላም ኬርዳሮላኦሜር ከዓ ምስቶም ኣብ ከባቢኡ ዝነበሩ 3 ነገስታት ኮይኑ ናብቲ ጎልጎል መፀ። እቶም 5 ነገስታት እውን ሰዓሮም። እዞም 4 ነገስታት ድማ ናብ ሶዶምን ጎሞራን ብምእታው ነቶም ኣብኣ ዝነበሩ ህዝቢ ማሪኾም ወሰድዎም። ኣብቲ ግዜ እቲ ሎጥ ኣብ ውሽጢ ሶዶም ይነብር ስለዝነበረ ከዓ ምስ ስድራቤቱ ምስኦም ተማረኸ። ሓደ ካብቶም ምሩኻት ሃዲሙ ዝመፀ ከዓ ንኣብርሃም እቲ ዝኾነ ኩሉ ነገሮ። ኣብርሃም ድማ ሎጥ ወዲ ሓዉ ከም ዝተማረኸ ምስ ፈለጠ ነቶም ኣብ ቤቱ ዝተወልዱ 318 ሰባት የዕጢቑ። ደድሕሪ እቶም ንሎጥ ዝማረኽዎ 4 ነገስታት ከደ ብሃንደበት ብለይቲ ከዓ ኣብ መንገዲ ይረኸቦ እሞ ወቕዖም። ንሎጥ ወዲ ሓዉ ሒዙ እውን ተመሰ። ዘፍጥረት 14:1-6 ክሳብ ሽዑ ተራእዩ። ዘይፈልጥ ነበረ ካህን ልዑል ኣምላክ መልክዕ ጼዴቅ ድማ እንጀራን ወይንን ሒዙ ንኣብርሃም ኣብ መንገዲ ተቐበሎ። ከምዚ እናበለ እውን ባረኾም። ሰማይን ምድርን ፈጠረ ልዑል ኣምላኽ ይባርኽካ። እቲ ነፃላኢኻ ኣብ ኢድካ ኣሕሊፉ ዝሃበካ ልዑል ኣምላክ ከዓ ብሩኽ ይኹን። ዘፍጥረት 14:18-19 ብዛዕባ መልክዕ ጼዴቅ ካልኣይ ግዜ ይሕፅር ኣቢሉ ዝፀሓፈ ከዓ ቅዱስ ጳውሎስ እዩ። ንሱ ድማ ከምዚ ዝስዕብ እዩ። መልክዕ ጼዴቅ ናይ ሳሌም ንጉስን ናይ ልዑል ኣምላክ ካህንን ነበረ። ኣብርሃም ነቶም ነገስታት ስዒሩ ክምለስ ከሎ ድማ መልክዕ ጼዴቅ ተቐቢሉ ባረኾ። ኣብርሃም ድማ ካብቲ ዝማረኾ ዘበለ ዕሽር ነቐሎ። ቅድም ትርጉም ስሙ ንጉስ ጽድቂ ማለት እዩ። ድሓር እውን ንጉስ ሳሌም ማለት ንጉስ ሰላም ማለት እዩ። መልክዕ ጼዴቅ ኣቦ ኾነ ኣደ ወይ ወለዶ ይብሉን። ዝተወለደሉ መዓልትታት ወይ ናይ ህይወቱ መወዳእታ ይብሉን። ንሱ ከም ወዲ እግዚኣብሔር ንዘላለም ካህን ኮይኑ ይነብር። ዕብራውያን 7:1-3 ስለዚ ካብ ነቢይ ሙሴ ቅዱስ ጳውሎስን ብዛዕባ መልክዕ ጼዴቅ ካብ ዝፀሓፍዎ ታሪክ ህይወቱ እንታይ ኢና ክንወስድ ንኽእል ተተባሂሉ ብሕፀት ዝበለ ከምዚ ዝስዕብ ክግለፅ ይኽእል። ቀዳማይ መልክዕ ጼዴቅ ንጉስ ካህን ከም ዝነበረ ንኣብርሃም ድማ እንጀራን ወይንን ከም ዝሃቦ ኣብርሃም እውን ካብቲ ዝማረኾ ዕሽር ምስ ሃቦ እንደገና መልክዕ ጼዴቅ ተመሊሱ ብስም ኣምላክ ከም ዝባርኾ እንተኾነ ንመልክዕ ጼዴቅ ኣቦ ኮነ ኣደ ወይ ወለዶ ከም ዘይብሉ ስለዚ ድማ ንዘለኣለም ካህን ኮይኑ ከም ዝነብር ኢና ክንርኢ ንኽእል። እምበር ቅድሚ ናብ ካሊእ ምሕላፍና መልክዕ ጼዴቅ ሰብ ድዩ ኣይኮነን ዝብል ሕቶ ንርአ። እምበኣ ጽቡቕ መልክዕ ጼዴቅ በርግጽ ሰብ እዩ። ምክንያቱ ድማ ባዕሉ ቅዱስ ጳውሎስ እዚ ሰብ እዚ ከመይ ዝበለ ዓብይ ከም ዝነበረ እሞ ረኣዩ እናበለ ፍጹም ሰብ ምዃኑ ኣረጋጊጹ እዩ። ዕብራውያን 7:4 እሞ እንታይ ደኣ ኣቦ ኮነ ወይ ኣዶ የብሉን ተባሂሉ ምስ ንብል ግና ህይወት ናይ መልክዕ ጼዴቅ ንናይ ኢየሱስ ክርስቶስ ስእሊ
ወይ ምሳሌ ኮይኑ ክጸንሕ ብኣምላኽ ስለ ዝተመርጸ እዩ ከምኡ ተባሂሉ። ንዘመናት ሙሉእ እውን ህይወቱ ምስጢራዊ ኮይኑ እዩ ኣብዚ ምድሪ እዚ ዝነብር ነይሩ። ኣብ ናይ ኤርትራን ኢትዮጵያን መግለፂታት ብዛዕባ ህይወቱ ተጻሒፉ ዘሎ ምስ ነርኢ ግና ካብ ሰብ ከም ዝተወልደ ኣቦ ሓጉኡ ሴዱ ኣቦ እውን ሳሌም ከም ዝበሃል ነገዱ ካብ ካም ወይ ሴም ዝኾነ ሴም ዓጽሚ ኣዳም ክሕሉ ኣብ ማእከል ምድሪ ከም እናገበረካ ንበር ኢሉ ስርዓት ከም ዝሰርዓሉ ኣብ ከባቢ ኢየሩሳሌም ይነብር ስለዝነበረ ድማ ኢየሩሳሌም መጀመርያ ብስም ኣቦ ሓጉኡ ቤት ሳይዳ ብድሕሪ እውን ብስም ኣቦ ሳሌም ተባሂሉ ትፅዋዕ ከም ዝነበረት መልክዐጼዴቅ ኣብቲ ዝነበሮ ቦታ ኮይኑ ዝተባኣሱ የተሓርቕ ተጣልኡ ድማ ሚዒዱ ገሲጹ ሰላም ዘምጽእ ሰብ ስለ ዝነበረ ብግብራዊ ስሙ እታ ሃገር ኢየሩሳሌም ማለት ሃገረ ሰላም ተባሂላ ከም ትፅዋዕ ይትርኽ እዩ። ምንጪ እንድምታ ከምኡ እውን መጽሓፍ ፊልክስዮስ ገጽ 39 ስለዚ ፍጹም ሰብ ስለ ዝኾነ ድማ ዓለም ብማይ ካብ ትጠፍእ ዘላ እዋን ጀሚሩ ክስካብ ዘመን ኣብርሃም ይነብር ነይሩ እዩ። ብድሕሪኡ እውን እቲ ንርብቃ ምስጢር ናይ ደቃ ዝነገራ ካህን ንሱ ተባሂሉ እዩ ዝእመነሉ ዘፍጥረት 25-22-24 ስለዚ ብሕፅር ዝበለ ካብ ሴም ጀሚሩ ክስካብ እስራኤላውያን ካብ ግብፂ ዝወፁ ንዘመናት ሙሉእ ኣብዚ ምድሪ እዚ ነይሩ እዩ። መዓዝ ከም ዝተወልደ ካብ መን ከም ዝተወልደ ካበየናይ ወለዶ ምዃኑ ብዝርዝር ኣብ መጽሓፍ ቅዱስ ስለዘይሰፈረ ግና ኣቦ ኮነ ኣደ ወይ ወለዶ የብሉን። ህይወቱ እውን መወዳእታ የብሉን እናበለ ቅዱስ ጳውሎስ ገሊፅዎ ይርከብ። እንደገና ከምቲ ኣብ ላዕሊ ዝበልናዮ ካብ ሰብ ዘይተወልደ ስለዝኾነ ዘይኮነስ ንኢየሱስ ክርስቶስ ምሳሌ ኮይኑ ከገልግል እንተኮይኑ ኩሉ ህይወቱ ምስጢራዊ ክኸውን ስለ ዘለዎ እዩ። ቅዱስ ጳውሎስ ነዚ ኣገላልጻ እዚ መሪፁ ዘሎ ብኸመይ እዩ ንኢየሱስ ክርስቶስ መስሎ ንመልከ ጼዴቅ ኣቦ ኮነ ኣዶ የብሉን፣ ንጎይታ ድማ ኣብ ሰማይ ኣዶ ኣብ ምድሪ ከዓ ኣቦ የብሉን። መልክዐ ጼዴቅ ሰባኺ ሓቅን ንሰባት ኣታዕሪቑ ሰላም ዘሰፍን ስለዝነበረ ንጉስ ጽድቂ እንደገና ንጉስ ሳሌም ይበሃል ነበረ። ክርስቶስ ድማ ናይ ህይወትና ሓቀኛ ሰላም ስለዝኾነ መስፍን ሰላም ኣነ ሓቂ እየ እናበለ ሓቂ እንታይ ምዃኑ ኣስፊሑ ስለ ዝነገረና ድማ ንጉስ ጽድቂ እዩ። ኢሳይያስ ምዕራፍ 9 ቁፅሪ 32-17 ኤርምያስ ምዕራፍ 33 ቁፅሪ 6 33-16 ዘካርያስ ምዕራፍ 6-13 ዮሃንስ 8-32 እናበሉ ይቕፅል። ክህነት መልከ ጼዴቅ ከምቲ ሙሴ ንኣሮን ቀቢኡ ክህነት ዝሃቦ ክህነቱ ብቅብኣት ደቂ ሰባት ዝመፀ ኣይኮነን። ከምኡ እውን ከም ናይ ኣሮን ካህን ካብ 25-50 ተባሂሉ ዘገልገለሉ ዕድመ ኣይተነገረሉን ማለት መጀመርታን መወዳእታን ኣይተነገረሉን። ካብዚ ክስካብ ኣብዚ እዩ ዘገልግል ነይሩ ተባሂሉ ኣይተፃሓፈልናን። ዘኍልቍ 4 ቁፅሪ 44-47 ዘኍልቍ ምዕራፍ 8-24-26 እኳ ደኣ ፍጻሜ ከም ዘይብሉ ንዘላለሙን ካህን ኮይኑ ከም ዘገልግል እዩ ተፃሒፉልና ዘሎ። መዝሙር ዳዊት 109-4 ዕብራውያን 7-3 ኢየሱስ ክርስቶስ እውን ብቅብኣት ደቂ ሰባት ዘይኮነ ብማሕላ እዩ ካህን ኮይኑ ንዘለኣለም ዝነብር። ዕብራውያን 7-20-23 ክህነቱ እውን ዘለኣለማዊ እዩ። ዕብራዊ 7-24 ኣብዚ ከነስተውዕሎ ዘለና ግና መልክዐ ጼዴቅ ንዘለኣለም ካህን ኮይኑ ይነብር ክብል ከሎ ቅዱስ ጳውሎስ ፍጹም ከይሞተ ብክህነቱ እናገልገለ ንዘለኣለም ይነብር ማለት ኣይኮነን። ዘለኣለም ዝብል ቃል ብሕጊ መጽሓፍ ቅዱስ ኣብ ክልተ እዩ ዝኽፈል። እቲ ሓደ ብግዜ ዝተገደበ፣ እቲ ካልኣይ ግና ግዜ ዘይወሰነ ማለት እዩ። ንኣብነት ፍጻሜ ዘለዎ ዘለኣለም
ዘፍጥረት 13 ቁፅሪ 15 ዘፍጥረት 17 ቁፅሪ 13 ቀዳማይ ዜና መዋዕል 17 ቁፅሪ 2 ካልኣይ ዜና መዋዕል 8 ቁፅሪ 7 መዝሙር ዳዊት 37 ቁፅሪ 8 ፍጻሜ ዘይብሉ ድማ ዕብራውያን 7 ቁፅሪ 24 ምርኣይ ይከኣል እዩ። ስለዚ ሰብ ክስጋዕ ዘመውት ዘመን ዘለዎ ተባሂሉ ይፅዋዕ እዩ። ካብቲ ክስጋዕ ዘመውት ዘሎ ዘመን ዘለዓለም ተባሂሉ ይፅዋዕ እዩ። ዋላ ሕጂ ህላዊኡ እንተዘይተገለፀልና ድሓር ግና ካብቲ ዝተሰወረሉ መፂኡ ምሟቱ ኣይተርፎን እዩ። ክስጋዕ ዘመውት ግና ንዘለዓለም ካህን ኮይኑ ክነብር እዩ ተባሂሉ ተነገረሉ። ዘፍጥረት 5 ቁፅሪ 24 ካልኣይ ነገስት ምዕራፍ 2 ቁፅሪ 11 መልክዔ-ጼዴቅ ከም ሌዋውያን ክህነቱ ካብ ኣሮን ኣይተቐበሎን። ክርስቶስ ድማ ብዘርኢ ይሁዳ መፂኡ እዩ ነታ ክህነት ገንዘቡ ናቱ ዝገበራ። ዕብራውያን 7:13 መልክዔ-ጼዴቅ ካብ ሌዊ ኣዝዩ ይበልፅ እዩ። ምክንያቱ ዋላ እኳ ሌዊ ካብ ኣሕዋቱ ዕሸር ይቀበል ብስልጣን ክህነቱ እውን ንኣሕዋቱ ይባርኮም እምበር ኣብ ሕቆ ኣብርሃም ኮይኑ ግና ነቲ ካብኡ ዝዓቢ ንመልከ-ጼዴቅ ዕሸር ኣቅሪቡሉ እዩ። ዕብራውያን 7:9 ኣብ መወዳእታ እውን ካብ መልከ-ጼዴቅ ባርኮት ተቀቢሉ እዩ። ዘፍጥረት 10:19 እንደገና ደቂ ሌዊ ዝተፈላለዩ እንስሳታት እናሓረዱ መስዋእቲ የቅርቡ ነይሮም እዮም። መልከ-ጼዴቅ ግና ብእንጀራን ወይንን እናገበረ እዩ መስዋእቲ ዘቅርብ ነይሩ። እዚ ድማ ንኣማናዊ ስጋን ደምን ናይ ክርስቶስ ኣብ ብሉይ ኪዳን ምሳሌ ኮይኑ ዘገልግል ዝነበረ ስርዓት እዩ። ስለዚ ፅቡቅ ገይሩ መልከ-ጼዴቅ ካብ ሌዊ ኣረናዊ ክህነት ይበልፅ ከም ዝነበረ ክርስቶስ ከዓ ካብ መልከ-ጼዴቅ ኣዝዩ ይበልፅ እዩ። ስለዚ ኣብ ብሉይ ኪዳን ኮይኑ ጽድቅን ሰላምን ዘሰብክ ዝነበረ ኣብ ሓዱሽ ኪዳን ከዓ ሰላም ኣሓድገልኩም ኣለኹ ሰላመይ እውን ህበኩም ኣለኹ እናበለ መለኮታዊ ቃሉ ዝተዛረበ ኣማናዊ መልከ-ጼዴቅ ኢየሱስ ክርስቶስ እዩ። ኣምላክ ሰላም ባዕሉ ንኩላትና ይቀድስ በታ ጎይታና ኢየሱስ ክርስቶስ ዝመፀላ መዓልቲ ከዓን ብዘይ መንቅብ ምእንቲ ክንነብር ንመንፈስና ንስጋና ንነፍስና ይሓልወልና። ኣሜን። ምስጋና ለኣብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይኹን። ኣላዕሉ ዘጀመረ ኣጀሚሩ ንዘፈፀመና ቅዱስ እግዚአብሔር ኣምላኽና ሽሙ ዝተኸበረን ዝተመስገነን ይኹን። ካብ ሓደ ክሳብ ክፋል 21 ዝነበረና መንፈሳዊ መኣዲ ኣብ መዓልቲ ጎይታ ንፅፅር እናገርና እዩ ዝመፃና ኣዝዩ ዲና ኣለና። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኣሜን።